የተፈራው ደረሰ። ኢራን የሆርሙዝን የባህር ወሽመጥ ለመዝጋት መወሰኗ እየተነገረ ነው። ለመሆኑ መካከለኛው ምስራቃዊቱ ሀገር ኢራን የሆርሙዝን ባህር ወሽመጡን ለመዝጋት ከወሰነች በዓለም አቀፍ ደረጃ ብሎም በኢትዮጵያ ምን ሊከሰት ይችላል? የሰዓቱ ርዕሰ ጉዳያችን ነው። ክቡራን አድማጮች በራፍ ላይ ናችሁ፣ አብረውን ይግቡ። የሆርሙዝ የባህር ወሽመጥ ከዓለማችን እጅግ አስፈላጊ ከሆኑ የነዳጅ ማጓጓዣ መንገዶች አንዱ ሲሆን በየቀኑ ከዓለም አቀፉ የነዳጅ አቅርቦቶች መካከል 20 በመቶ የሚያህሉትና ከፍተኛ መጠን ያለው ፈሳሽ የተፈጥሮ ጋዝ የሚያልፍበት የዓለም የኃይል በር ተብሎ የሚጠራ የባህር ወሽመጥ ነው። ኢራን ይህን የባህር ወሽመጥ ብትዘጋ የዓለም ኢኮኖሚ ውድቀትን ጨምሮ ዓለማችን 3 የሚያክሉ መዘዞችን ለማስተናገድ ትገደዳለች። ወሽመጡ በኢራን መንግስት ጥርቅም ተደርጎ ቢዘጋ ዓለም ከምታስተናግዳቸው መዘዞች መካከል ዋነኛው በዓለም አቀፍ ደረጃ የሚከሰት የኢኮኖሚ ውድቀት አንዱ ሲሆን በተለይም የነዳጅ ዋጋ በከፍተኛ ደረጃ ሊጨምር እንደሚችልና የነዳጅ እጥረት እንደሚያጋጥም የኢኮኖሚ ባለሙያዎች በመናገር ላይ ይገኛሉ። አንዳንድ ትንበያዎችን እንደሚጠቁሙት ከሆነ ደግሞ የአንድ በርሜል የነዳጅ ዋጋ በቅጽበት ከ30 በመቶ እስከ 50 በመቶ ወይም ከዚያ በላይ ዋጋው ሊንር ይችላል። በገንዘብ ቢሰላ ደግሞ በበርሜል $100 እስከ $200 ሊደርስ ይችላል እንደማለት ነው። ይህ ደግሞ በሁሉም ሀገራት የነዳጅ ፍጆታ ላይ ቀጥተኛ ተጽዕኖ እንደሚያሳድር ሳይታለም የተፈታ ጥሬ ሀቅ ነው። የወሽመጡ መዘጋት የሚፈጥረው ዋጋ ግሽበትና የነዳጅ ዋጋ መጨመር የትራንስፖርት የማምረቻና የግብርና ወጪዎችን ከፍ በማድረግ በዓለም አቀፍ ደረጃ ከፍተኛ የዋጋ ግሽበት እንደሚያስከትልም በመነገር ላይ ይገኛል። ይህም በዓለም አቀፍ ደረጃ ኑሮውን ሰቀቀን ያደርገዋል እየተባለ ይገኛል። ሌላው ወሽመጡ ቢዘጋ የሚያጋጥመው ዓለም አቀፍ እክል ደግሞ የአቅርቦት ሰንሰለት መስተጓጎል የሚለው ይገኝበታል። የነዳጅና ጋዝ አቅርቦት መቋረጥ የዓለምን የንግድ መስመሮች ያሰናክላል። መርከቦች ረጅምና ውድ በሆነ መንገድ በአፍሪካ ዙሪያ እንዲዞሩ ይገደዳሉ። ይህም የምርት አቅርቦትን ያዘገያልና ወጪዎችን ይጨምራል። የኢኮኖሚ እድገት መቀነስ፣ የንግድ መስመሮች መዘጋትና የነዳጅ ዋጋ መጨመር ከእስያ እስከ አውሮፓ ድረስ የዓለም ኢኮኖሚያዊ እድገት ፍጥነት እንዲቀንስ ያደርጋል ይባላል። አንዳንድ ተንታኞች ደግሞ የዓለም አቀፍ የኢኮኖሚ ውድቀት ሊከሰት እንደሚችል በመተንበይ ላይ ናቸው። የየሀገሮቹ ኢኮኖሚ መጎዳት በተለይም በፋርስ ባህረ ሰላጤ የሚገኙ እንደ ሳውዲ አረቢያ፣ ኩዌት፣ ኳታርና የተባበሩት አረብ ኤሚሬቶች ያሉ በነዳጅ ኤክስፖርት ላይ የተመሰረቱ ሀገራት ኢኮኖሚያዊ መረጋጋት በእጅጉ ይጎዳል። ኢራን ራሷም የነዳጅ ኤክስፖርቷ ስለሚስተጓጎል ከፍተኛ የገቢ ምንጯን እንደምታጣ ይነገራል። በሌላ በኩል ኢራን እንደፈለገች በማድረግ ለዓለም ኢኮኖሚ ስጋት የሆነውን ወሽመጥ ሙሉ በሙሉ እየዘጋችው እንደሆነም ወታደራዊ ምላሽና የክልል ግጭት መስፋፋት እንደሚፈጠር ይታመናል። ኢራን ይኸውን የባህር ወሽመጥ ጥርቅም ብታደርገው የአሜሪካና አጋሮቿ ምላሽ እንደሚሰጡ የታወቀ ነው። አሜሪካና አጋሮቿ የባህር ወሽመጡ ነፃ መንቀሳቀሻ መንገድ ሆኖ እንዲቀጥል ለማስቻል ከፍተኛ ወታደራዊ ምላሽ ሊሰጡ እንደሚችሉ ወታደራዊ ልሂቃን በመናገር ላይ ናቸው። የአሜሪካ 5ኛ የባህር ኃይል መርከቦች በዚህ አካባቢ እንደሚገኙ የታወቀ ሲሆን የአሜሪካ ባለስልጣናት ይህንን የባህር ወሽመጥ መዝጋት ራስን የማጥፋት እርምጃ እንደሆነ ደጋግሞ ሲገልጹት ተደምጠዋል። ሌላው የወሽመጡ መዘጋት የጦርነት መስፋፋት ሊያስከትል ይችላል እየተባለ ይገኛል። የሆርሙዝን መዘጋት ቀድሞውንም በኢራንና በእስራኤል መካከል ያለውን ውጥረት አባብሶ ወደ ሰፊ የክልል ጦርነት ሊያመራ ይችላል። ኢራን ፈንጂዎችን በመጠቀም የባህር ዳርቻ ላይ ከተተከሉ ሚሳኤሎች በመተኮስ ወይም ሰው አልባ አውሮፕላኖችን በመጠቀም የንግድ መርከቦችን ማጥቃት ትጀምራለች። የዓለም አቀፍ ጣልቃ ገብነት ዋና ዋና የነዳጅ አስመጪ ሀገራት በተለይም ቻይና፣ ህንድ፣ ጃፓንና አውሮፓ ሀገራት የኢነርጂ አቅርቦታቸውን ለመጠበቅ በጉዳዩ ላይ ጣልቃ ሊገቡ ይችላሉ። ቻይና የኢራን ትልቁ የነዳጅ ገዢ በመሆኗ የባህር ወሽመጡ መዘጋት የራሷን ኢኮኖሚ በእጅጉ ስለሚጎዳ ኢራን ላይ ጫና ልታደርግ እንደምትችል ዲፕሎማሲያዊ መረዳት ያላቸው አካላት ተናግረዋል። ሌላው የባህር ወሽመጡ ቢዘጋ የሚከሰተው አደገኛው ነገር በኢራን የሚደርሰው ጉዳት ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ጉዳት ተጠቃሽ ይሆናል። የኢኮኖሚ ውድቀት የባህር ወሽመጡን መዝጋት ኢራን የነዳጅ ኤክስፖርቷን ሙሉ በሙሉ እንድታቋረጥ ያደርጋታል። ይህ ደግሞ ለኢራን የኢኮኖሚ ከፍተኛ ጉዳት ያደርሳል። ምክንያቱም ይህ የአገሪቱ ዋና የገቢ ምንጭ የነዳጅ ሽያጭ ሲሆን ዓለም አቀፍ ተቃውሞ የዓለም አቀፉ ማህበረሰብ በተለይም በነዳጅ አቅርቦት ላይ ጥገኛ የሆኑ ሀገራት በኢራን ላይ ከፍተኛ ዲፕሎማሲያዊና
ምናልባትም ወታደራዊ ጫና ያሳድራሉ። የውስጥ አለመረጋጋት፣ የኢኮኖሚ ውድቀትና የዓለም አቀፍ ግፊት በኢራን ውስጥ የውስጥ አለመረጋጋት ሊያስከትል ይችላል። ኢራን የሆርሙዝን የባህር ወሽመጥ ብትዘጋ ኢትዮጵያን ጨምሮ በዓለም አቀፍ ኢኮኖሚ ላይ ጥገኛ በሆኑ በርካታ ሀገራት ላይ ከፍተኛ ችግር ያስከትላል። ኢትዮጵያ ቀጥተኛ የባህር በር ስለሌላትና በአብዛኛው በነዳጅና በሌሎች ምርቶች ወደ ሀገር ውስጥ በማስገባት ላይ ጥገኛ በመሆኗ የችግሩ ተጽዕኖ የከፋ ሊሆን ይችላል። ኢራን የምትፈጽመውን የባህር ወሽመጡን መዘጋት ተከትሎ የነዳጅ ዋጋ ከፍተኛ መጨመርንና የኢኮኖሚ ጫናውን ከኢትዮጵያ አንጻር የቃኘ ነው እንደሆን ደግሞ የነዳጅ እጥረትና የዋጋ ንረት ኢትዮጵያ የምትጠቀሙን ነዳጅ በሙሉ ከውጭ የምታስገባ ሲሆን አብዛኛው የዓለም ነዳጅ አቅርቦት በሆርሙዝ በኩል ስለሚያልፍ መዘጋቱ የነዳጅ ዋጋውን በከፍተኛ ሁኔታ ያናገዋል። ይህ ደግሞ በኢትዮጵያ ውስጥ የነዳጅ እጥረትና ከፍተኛ ዋጋ ጭማሪ ያስከትላል። የመጓጓዣ ወጪ መጨመር፣ የነዳጅ ዋጋ መጨመር የሁሉም ትራንስፖርት ወጪዎችን እንዲጨምሩ ያደርጋል። ከህዝብ ማመላለሻ እስከ ሸቀጦች ማጓጓዣ። ይህ የግብርና ምርቶችን፣ የፋብሪካ ምርቶችንና ሌሎች አስፈላጊ ሸቀጦችን ዋጋ በእጅጉ ይጨምራቸዋል። የዋጋ ግሽበት፣ የነዳጅና የትራንስፖርት ወጪ መጨመር በአጠቃላይ በሁሉም የሀገር ውስጥ ምርቶችና አገልግሎቶች ላይ የዋጋ ግሽበትን ያባብሳል የሚል ስጋት ተፈጥሯል። ይህም የዜጎችን የኑሮ ውድነት ይበልጥ ያባብሳል እናም የግዢ አቅማቸውን በማዳከም ተስፋ መቁረጥ ውስጥ ሊከታቸው ይችላል። በውጭ ምንዛሬ ላይ የሚፈጥረው ጫና ሌላኛው ነጥብ ነው። ኢትዮጵያ ነዳጅ ለመግዛት ከፍተኛ መጠን ያለው የውጭ ምንዛሬ የምትጠቀም ሀገር በመሆኗ የዋጋ ጭማሪው በውጭ ምንዛሬ ክምችቷ ላይ ከፍተኛ ጫና ይፈጥራል። ይህ ደግሞ የሌሎች አስፈላጊ ምርቶችን የማስገባት አቅም ላይ ተጽዕኖ ያሳድርባት። ሌላው የወሽመጡ መዘጋት በኢትዮጵያ ላይ የሚፈጥረው ተጽዕኖ የአቅርቦት ሰንሰለት መስተጓጎልና የሸቀጦች እጥረትን መፍጠር ነው። የወደብ አገልግሎት መስተጓጎል ኢትዮጵያ ለወጭና ገቢ ንግድ በዋናነት የምትጠቀመው የጅቡቲን ወደብ ሲሆን የሆርሙዝ መዘጋት በዓለም አቀፍ የጭነት መርከቦች እንቅስቃሴ ላይ ትልቅ መስተጓጎል ስለሚፈጥር ወደ ጅቡቲ የሚመጡና የሚሄዱ መርከቦችን ቁጥር ሊቀንስባት ይችላል። ይህ ደግሞ ለኢትዮጵያ የምትፈልጋቸውን የጥሬ ዕቃዎች፣ የማምረቻ ዕቃዎች፣ መድኃኒቶችና ሌሎች አስፈላጊ ምርቶች አቅርቦት ያግዳል ወይም ያዘገያል። በኢትዮጵያ ላይ የምግብ ዋስትና ስጋት ይፈጥራል። ኢትዮጵያ ለምግብ ፍጆታ የሚውሉ አንዳንድ ምርቶችን ለምሳሌ ስንዴ፣ ዘይት የመሳሰሉትን ከውጭ የምታስገባ ሀገር በመሆኗ የባህር ወሽመጡን መዘጋት የእነዚህን ምርቶች ዋጋ በከፍተኛ ሁኔታ ሊጨምረው አልፎ ተርፎም እጥረት ሊፈጥር ይችላል። ድርጊቱም የምግብ ዋስትና ችግርን ያባብሳል። በተመሳሳይ መልኩ የልማት ፕሮጀክቶች መዘግየት ሊያጋጥም እንደሚችል ይታመናል። ለአዳዲስ የልማት ፕሮጀክቶች የሚያስፈልጉ የግንባታ ዕቃዎችና የማሽነሪዎች አቅርቦቶች በመስተጓጎል የሀገሪቱ የልማት እንቅስቃሴዎች ሊቀንሱ ወይም ሊዘገዩ ይችላሉ። በተመሳሳይ መልኩ የኢንቨስትመንትና የቱሪዝም መቀነስ በኢትዮጵያ ላይ እንደሚያጋጥም ባለሙያዎች በመናገር ላይ ናቸው። የባለ ሀብቶቹ ስጋት የነዳጅ ዋጋ መጨመርና የአቅርቦት ሰንሰለት መስተጓጎል የሀገሪቱን የንግድና የኢንቨስትመንት ከባቢ አየር ሊያሳጣው ይችላል። ባለ ሀብቶች በከፍተኛ ስጋት ውስጥ ባለች ሀገር ላይ ኢንቨስት ለማድረግ ሊያመነቱ ይችላሉ። የቱሪዝም መቀነስ፣ የነዳጅ ዋጋ መጨመር የዓለም አቀፍ የበረራ ዋጋን ከፍ በማድረግ የቱሪስቶችን ቁጥርም ይቀንሳል። ይህ ደግሞ ለኢትዮጵያ የውጭ ምንዛሬ ገቢ ከሚያስገኙ ዘርፎች አንዱ የሆነውን በቱሪዝም ዘርፉ ላይ አሉታዊ ተጽዕኖ ያሳድራል። ሌላው ወሽመጡ ቢዘጋ ኢትዮጵያን ጨምሮ የቀጠናውን ሀገራት የጸጥታና የሰብአዊ ቀውስ ስጋት ምሳሌነታቸውን ከፍ ያደርገዋል የሚለው ስጋት ተጠቃሽ ነው። ማህበራዊ አለመረጋጋት፣ የኑሮ ውድነት፣ የስራ አጥነት መጨመርና የሸቀጦች እጥረት በሀገሪቱ ውስጥ ማህበራዊ አለመረጋጋት ሊያስከትል ይችላል። የሰብአዊ እርዳታ አካል ኢትዮጵያ በድርቅና በግጭት ሳቢያ ለሰብአዊ እርዳታ ተጋላጭ የሆኑ በርካታ ዜጎች ያሉባት ሀገር መሆኗ የሚታወቅ ሲሆን የነዳጅ ዋጋ መጨመርና የአቅርቦት ሰንሰለት መስተጓጎል የእርዳታ አቅርቦቶችን ያግዳል። ይህም የሰብአዊ ቀውሱን ያባብሰዋል። በአጭሩ የሆርሙዝ የባህር ወሽመጥ መዘጋት በኢትዮጵያ ላይ ከፍተኛ የሆነ የኢኮኖሚ ውድቀት፣ የኑሮ ውድነት፣ የአቅርቦት ሰንሰለት መስተጓጎልና ማህበራዊ አለመረጋጋት ሊያስከትል ይችላል። ሀገሪቱ እነዚህን ተጽዕኖዎች ለመቋቋም የሚያስችሏት አማራጮች ውስን ሊሆኑም ይችላሉ። በአጠቃላይ ኢራን የሆርሙዝን የባህር ወሽመጥ ብትዘጋ ይህ ድርጊት ለዓለም አቀፉ ኢኮኖሚ፣ ለፖለቲካ መረጋጋትና ለዓለም አቀፍ ደህንነት ትልቅ አደጋ ይፈጥራል። ይህ ደግሞ በኢራን ላይ ከፍተኛ የዓለም አቀፋዊ ምላሽና የከፋ መዘዞችን ሊያስከትልባት ይችላል። ኢራን የሆርሙዝን የባህር ወሽመጥ ብትዘጋ ኢትዮጵያን ጨምሮ በዓለም አቀፉ የኢኮኖሚ ላይ ጥገኛ በሆኑ በርካታ ሀገራት ላይ ከፍተኛ ችግር ያጋጥማቸዋል። ኢራን ከአሜሪካና ከአጋሮቿ የሚደርስባትን ወታደራዊ ድብደባ ተከትሏለኝ የምትለውን የባህር ወሽመጥ ጥርቅም አድርጋ ብትዘጋው በዓለም አቀፍ ደረጃ በተለይም በኢትዮጵያ ላይ የሚደርሰውን ወታደራዊና ኢኮኖሚያዊ እንዲሁም ማህበራዊና ሌሎች ጉዳዮችን የተነተንበት ምዕራፍ በዚህ ተቋጭቷል። ጤና ይስጥልን።